ሁለታችንም ዱርዬ ነን እሱ ታክሲ ተራ ነበር የሚሰራው እኔም ታክሲ ተራ አውቶቡስ ተራ አካባቢ ሆኖ ስለሚያደርገው ካቴና ምናምን አይተህ የሚነዳው መኪና ምናምን አይተህ ገስ የምታደርገው ነገር አላውቀውም ዛኔ መኖሩንም አላውቅም ይሰጥ ከዛ ሰርግ ላይ ለካ የሰው የታንተ ደባደቡ ይላል ማለት ነው ዱላ ያባረክ ሰው እየፈነካከት ብቅ ሲል ይሄ ሌባ አላውቀውም እንዴ ይላል ከጎሬ ጋር ምንቃ ይመስለኛል እፈራለሁ ገባ ብሬ ገብቼ አብሬ ደበደባለሁ እንደማንዳሸነፍ ያወቁኝ እኔ በክርስቶስ ጉዳይ አልደራደርም አይደለም ኦርቶዶክስ ነኝ እና ተስማማን በጣም ብዙ ነገር ነው ያለው ያው ለኔ ብዙ ሀብታም ልጅ አልነበርኩም እና ምንም ይሄ ነው የሚል ነገር የለኝም ስራም የለኝ ስለዚህ ለኔ መሞትም መኖርም እኩል ስለሆነ ተስፋ መቁረጥ እንጂ መድፈር አይደለም ካራም ወልጋዳ ነበር ለሊት እሺ ስሜ ከባድ ነበር ለመጥፎም ቢሆን ሱስ የመጣው እኮ ኃጢአተኛ ፍለጋ 100 ብር ማለት ገርጂ ጋር 500 ካሬ ሜትር ተገዛበት የሆነቴ ነው በተባረቆት አስተቻ ጅንስ ሊክፉ መሰለኝ አይደርቅም ቶሎ ወይ ደርቅናል መሰለኝ አይ ነው እንደዚህ አንድ በጣም የተቀደሰች ቀን ምን እንደሆነ አላውቅም ከሆነ ሰዎች ጋር ጣልተን የራሴን ጓደኛ ባለመግባባት ደበደብኩትና እሱ እንዴት አለው ኖር እኔ በዛ ልክ ደግ አልነበርኩም ለሰው ይሄ ከቆረቆሬ እኔ ጉዳይ ያንተ ጉዳይ እንጂ እኔ ጉዳይ ባት እግዚአብሔር ሌላ አሁን ሳስነው አንድ ሌላ ዮናስ የሚባል ሰው አለ እዚህ ከተማ ውስጥ በጣም ጥሩ ሰው እሱ መስጊው ሊሆን ይችላል እየነገርኩት አንተ ጀርመንኛ ትችላለህ አይደል በጣም ሰው ምን ካስጨነቀ በጀርመንኛ ተረተረቱ ነው ተነከትኳቸው የጎዳቸው ሰዎች ይኖራሉ ስከፍተው በሩ አልተቆለፈም ተንገዳግጂ ሰውየው በቃ እሱ ደነገጠኝ ከዛ ምንድን ይሄ ተቆጣው እንዴት ምናምን አንድ ስንባባል አጠገቤ ነበረው መጀመሪያ መጣው ልጅ ነው የበታውትና ብዙ ጓደኞች አይናቸው ይጠፋል ፊታቸው የተቀደዳል አካላቸው ይጎደላል ተራ ነበረችኝ ማስጠበቃት ተራ አስከባሪ ነበርኩ ታክሲ እንዴት ሰነበታችሁ ውዶች ዛሬ ለየት ያለ ጨዋታ ይዘንላችሁ ነው የመጣነው እዚህ እንግዶች አሉኝ ታቋቸዋላችሁ አንደኛው በስሙ ግነት የምታውቁት አንደኛው ደግሞ በአካልም በደም የምታውቁት በብዙ ሰዎች ዘንድ ተወዳጅ ስም ያላቸው ሁለት እንግዶች ነው ይሄ የመጣሁት ነፃ ጨዋታ ነው የምናረጋው ከዛ ጨዋታ ውስጥ ብዙ አስተማሪ ቁም ነገሮች ታገኛላችሁ ብያምናለሁኝ እስከመጨረሻው ከኛ ጋር አብራችሁ እንድትቆዩ ተስፋ አደርጋለሁ ከወደዳችሁት ዝግጅቱን ላይክ ያረጋችሁ ለሌሎችም ያጋራችሁ ሼር ያረጋችሁ ለማለት ፈልጌ ነው የቻናሉ እንግዶች ከሆናችሁ ደግሞ ሰብስክራይብ አድርጋችሁ አብራችሁን ቆዩ የትም እንዳትሄዱ በጣም ብዙ ጊዜ እንሆናለን እና ሰዎች ምናምን ዮናስ ናቸዋል ከዛ የተዋወቁትና ምናምን ዮናስ ቅርታሽ ነው ዮኒ ቬጋስ እና ተቆጥቶ ዮኒ ቬጋስ ነው እንዴ ቅድም ሰለስ ነው ወደ ቬጋስ ቬጋስ ነው እንዴ ዮኒ ማኛ ያመጣው ምናምን ያደርጋል ያው አዋዋሉ መሰለኝ ሰው እንዲያቀህም እንዳያቀህም የሚያደርገው አይደል ያው ብዙ ጊዜ አንደኛ ከተማ ላይ የለውም እኔ ከበስተጀርባ ከብዙ ነገር ከአንሳ በፊት ቤቴ ነኝ ስለዚህ ማታ ሰው አይደለም ብዙ ከተማ ላይ የለውምና ብዙ ሰው ያው አንዳንድ ቦታ ላይ በሚነሳ ስም አንዳንድ ሰዎች ያነሱ እንደዚህ ጥሩ አደረገ በጓድራጎት ላይ በሚል ስም በሚያነሱት ነው እንጂ እኔ ብዙ ከተማ ላይ የለውም ራሴ እሱ ደግሞ በጣም የሚገርም ኳሊቲ ነው ይገርማል ዮኒ ዝም ብለህ ጋቢናውን አይተው የሆነ ስሙን አይተው እዚህ የሚያደርገው ካቴና ምናምን አይተው የሚነዳው መኪና ምናምን አይተው ገስ የምታደርገው ነገር አለ በጣም ያደነኩለት ነገር ማለት ነው ምን ገስ ታደርጋለህ እንዴ ያው ታውቃለህ የምሽት ሰው ነው የሚመስለው ጋንግስተር አለ ነው የሚመስለው ፊቱ አሁን ዝም ብለህ ታየው ምናምን ሊሆን አሁን ፊት ምን ትለዋለህ አሁን ጊዜ የሚገባ ፊት ነው ዝም ብለህ ግን ደስ የሚለው በጣም ይደንቀኝ ፓርት ማለት ነው ደውልለት 12 ሰዓት ተኩል 1 ሰዓት ቤት ልጆቹ ከምናምን ታይዋል ወይ ተኝቷል እና ያ ፓርት በጣም ነው የሚደንቀኝ እንዴት ነው ተተዋወቁ ብዙ ነው መታወቃችን እንኳን ሰው እኔ ሁለታችን ዱርዬ ነው መስማት የምፈልገው ምን አገናኛችሁ ቆይ ሁለታችንም ዱርዬ ነን እኮ እሱ ታክሲ ተራ ነበር የሚሰራው እኔም ታክሲ ተራ አውቶቡስ ተራ አካባቢ ነው እሱ ፓርት እንዳለ ሆኖ የሆነ ሰርግ ላይ ነው የሰርግ ራዲሰን እንጂ
እኔ አላውቀውም ዛኔ ማለት መኖሩንም አላውቅም። እኔ ሰርግ ላይ ሰብካለሁ። ከዛ ሰርግ ላይ ለካ ይሄን ሰው የታንተ ተደባደብኩት ነው ይላል ማለት ነው። የጋበዙኝ ልጆች መሀል ገብቶ እንዴት ምን አረገ ኬት ምናምን ይሉታል። እንዴት ምናምን ይላል። ያው መቼ ነው እሱ? ቆይቷል። ድሮ ማለት ነው። አሜሪካ ከመሄዱ አይደለም በመሃል ነው። ከዛ መጥቶ ነው። ከዛ በቃ ምናምን ተባብለዋል። ናማን የሚባል ልጅ ያገባ ማን ነው ያገባ ነው። ከዛ ምንድነው እኔ አላየሁት። እኔ ሰብኬ ስወጣ ለካ ተጋብዟል። ካልደበደብኩ ብሎ መጣላት ፈልጋለሁ ከዚህ ሰው ጋር ምናምን ማለት እኔ እንግዲህ የሆነ ጥብጠኔ በጠበደላላ ነኝ አሁን ቋርፌ እንትን ሰቅዬ ምናምን የመጣሁት እሳ ገብተህ ነው ኦሬዲ እኔ አገልግሎት ላይ ልቆያለሁ። ሌላ እንትን ውስጥ ያለው ፋይናሊ ነገሩኝ እንደዚህ ተባለ። በኋላ ራሱ ነው የተናዘዘው። ስማ እኔ እኮ እንደዚህ ታሪክ የነበርኩት ነው። ምን አርገኝ ነው ግን ቆይ ለምንድን ነው ይለኛል። በኋላ አጋገኙን ማለት ነው። እናንተኛ አንተዛንተም ብለህ ይወዳስ እንደዛንተም ብለህ እንደዚህ ፍትላላችሁ ትጋቢ። ለምንድን ነው ግን አንተ የዛን ተደባደብ ታውቀው? አሮ ነው እኔ ምንም ሪዝኑ ተዛ ይለኝ በቃ ምኑ ነው ያናደደ? አሮ ነው ምንም ታውቀው ነበር ከዛ ፊት? እኔ ድሮ አውቀዋለሁ። ዞሮ ድሮ ማለት ሰባኪ ከመሆኑ በፊት ማንነት አውቀዋለሁ። ያው ያ ሌላ ታሪክ ነው። ደግሞ እዚህ ቦታ ላይ ስንገናኝ አሮ ነው እንግዲህ ምናልባት ያለን የስራና የውሎ ሁኔታ የተለያየ ነው። በአጋጣሚ ነው እዛ ሰርግ ላይ የመጣሁትና ምን እንደሆነ አላውቅም። ብቻ እያስተማረ እያለ የሚያስተምረው ትምህርት ላይ ለምን እንደሆነ በማላውቀው ሁኔታ ዝም ብሎ አለ አይደለ በቃ የሚገፋፋ ነገር ለዛ ነው ዝም ብዬ ተነሳሳሁት እና ምንም እንኳን ሪዝን እኮ የለውም። ከዛ በኋላ እኮ ሪዝን እንዳይለው ስለገባኝ መጥቶ ተናዘዘ። ይቅርታ ጠይቄያለሁ። መቼም ይሁን ይቅርታ ጠየቀ። ይሄ ራሱ ነው ይሆናል። ጄኒውን ነገር አለው። አይ ነው እኔ ኖርማሊ ብዙ ሰው እኔ በጣም አልወደም ነበር እንጂ ሰው አለ ተመሬት ተነስቶ ብድ የሚል ሰው አለ። ታውቃለህ ዝም ብሎ ቢጠና ሰው እንዳለ ዝም ብሎ ሁሉ ሰው ሊወዳጅ ይበሳጫል ምናምን። የኔ ደግሞ ትምህርቶች ስብከቶች ምናምን ሄደው የሆነ የሚነካኩት ነገር አለ እና ኦን ፖይንት ሄዶ ጠቅ ሲያደርጋቸው ሰው ፐርሰናል ያደርጉት ከእግዚአብሔር ጋር ሳይሆን የሚያያይዙት ከኔ ጋር እኔ የሱ ህይወት ውስጥ የገባ ይመስላል። እንደሱ ስለሚመስላቸው የሆነ ብቻ ሳይሆን በርካታ ሰዎች እኔ ግን ለምንድን ነበር የምጠላው? እኔ ቤቴን ኑሮዬን ትዳሬን ነገሬን እየሰራሁ እንደዛ ጠምጄ የነበረው ለምን እንደሆነ አላውቅም የሚሉ ሰዎች አሉ። ዞሮ የሆነዬ በጣም ጄኒውን ነው። በጣም የሚገርም አይነት ልብ ነው ያለው። በጣም የፍትህ ሰው ነው። ሰው ሲበደልና ሲጎዳ አይወድም። ደስ ቢለኝ ፓርት ማለት ነው በቃ የማይገባበት ነገር የለም። ሰው እዚህ ጋር እየተጎዳ ከሆነ መኪናውን ባህል ሜዳ አቁሞ የሚወርድበትን ጊዜ አይቻለሁ ማለት ጊዜ ማለት ነው። እና ይሄ ፓርቱ በጣም ደስ ይለኛል። ልጆቹ ለቤቱ ያለው ነገር ያከራሚ ነው። ዞሮ ቦምባርድ ነበር ታውቃለህ። ይቀራል ብዬ አላነሳ ነበር እኮ በልጅነት ምንድነው እሱ ሀገር ሽቶ ነው ወይ ልለው እኮ ነበር። አንተን ዝም ብሎ ለገባደች የልጅነቱ መጥቶብህ ነው ወይ ብዬ እኮ ይኸውልህ ይሄ የሚለቅ እኮ አይደለም ከከለሩ ጋራ ማንነቱ ነው። ይሄ ቀለህኛ ነው የሆነ ነገር አሁን የተወሰነ ማሻሻል አለ አይደል? የተወሰነ 100% ለማለት ነው። እኔም እንኳን አይደለም ሁሉ በጊዜው ሌላ ነው። አሁን ሌላ ነው። አሁን ያለበት ሁኔታ ላይ 100% በቃና ያዝ ነው። አሁን አምርም እንጂ አሁን በዚህ አሁን ማለት ዳር ነኝ ልጆች አባት ነኝና ያው የድሮ ማንነት አሁን ላይ ላድርገው ብትልም አያምርም። ታይም አይደለም እድሜያችንም አይፈቅድም። ግን ያው ሁሉ ሰው በወጣትነቱ ሰርቶ የሚያልፈው ብዙ ነገር አለ። እንደማንኛውም ወጣት ብዙ ነገሮች ጸብን በለው ሁሉንም መጥፎ ነገር ውስጥም ሆነን መተናል። ትልቁ ነገር ምንድነው የትንፍጩ ዱቄት ነው። አሁን ማን ነው ከረንትሊ ማን ነው because ያለፈ ማንነት ኦሬዲ አልፏል። የሚመጣውን ገና አልታወቀም። ዛሬ ላይ ማን ነው እግዚአብሔር ይመስገን አሁን ያለበት ሁኔታ ላይ በጣም ጥሩ ነኝ ያለሁት። ማለት ዳር ነኝ 4 ልጆች አባት ነኝ። በዚህ አጋጣሚ ባለቤቴን ዲሊን በጣም ነው የምወዳት። ከኔ አሁን እናንተ እንደነገራችሁኝ እኔ እንኳን ብዙ አላቅም ተሳክቶልሃል ብላችሁ ጀሪያን ጊዜ ተዳግሞ ነግሮኛ ቃልና ተሳክቶልኝ ከሆነ ለዚህ ስኬት ሁሉ ባለቤቴ ሊሊን በጣም አመሰግናታለሁ። ምክንያቱም አሁን ለዚህ ሁሉ ሰክሰስ ብዙም ክፍያ የከፈለችልኝ እሷ ናት። ምክንያቱም አሁን ልጆቼ ኢትዮጵያ ውስጥ የሉም እንግሊዝ ሀገር ነው የሚማሩት እና እነሱን ብትኬ በማድረግ ሪል የእውነት እናት ሆና ለልጆቿ ልጆቼን አርፎ በነፃነት እንድትበር ማለት ነው። አርፎ በደንብ
ክንፌ እግሬ እንዳይያዝ ፍሪ እንደሆነ ያደረገችኝ ሰዓት እኔም ያው እንግዲህ ኖኤም እዚህም እዛም ነው እዛም እነሱ ጋር እየሄድኩ አንድ ወር አሳልፋለሁ እዚህም አንድ ወር አሳልፋለሁ እንግዲህ እግዚአብሔር ይመስገን አሁን ያለውበት ሁኔታ እናንተ ልታነሱት ያሰባችሁትን ነገር ይሰብረዋል ብዬ ነው ማሰብና ተማልካቾችን ደግሞ ቀድመ ገጽታ ግንባታ ሰራ መሰለከሱ ያንን ሰብን ነው የሚሰቡት እናንተ ልትወር በጣም ይሄዳችሁ ያኛው እኮ ለጨዋታ ነው የሚነሳው ዝም ብሎ ለጨዋታ ይሄኛው ማለት ነው እዚህ ጋር እንዴት እንደደረስ ማወቅ ያስፈልጋልና ድሮ አሁን ለምሳሌ ድሮ ለምን ነበር የምትደባደው I think ተስፋ መቁረጥ ይመስላል because ነው ያው ለምሳሌ ድሮ ምን መሰለኝ ጸቡሉ ስጣላ ይሁን በጣም ኃይለኛ ደፋር ተደባዳቢ ነው የሚያው ግን እነሱ እንደሚያስቡት እኮ ደፋሮኛ አይደለም ያው ለኔ ብዙ ያብታም ልጅ አልነበርኩም እና ምንም ይሄ ነው የሚል ነገር የለኝም ስራም የለኝ ስለዚህ ለኔ መሞትም መኖርም እኩል ስለሆነ ተስፋ መቁረጥ እንጂ መድፈር አይደለም ምንም ይሄ ደፋር የሚያሰኝ ነገር አይደለም አሁን ላይ ለምሳሌ ሁሉ ነገር አድርገው ኃላፊነት አለብኝ እኔም ትልቅ ነው ስለዚህ አሁን ላይ ላድርግ ብትል ብዙ የምታሰበው ነገር አለ በዛ ሰዓት ግን የምታሰበው ነገር የለም ምንም የሚቀርብ ነገር እሱ የታወቀ ነገር ይላል በትታሰብ ያው ቤታችን ጭቃ ቤት ነው በእስር ቤቱም ጭቃ ቤት ነው ከጭቃ ቤት የትኛው ያጓጓል ነው ሴምፕል ስለዚህ የመድፈር ሳይሆን ያለማገናዘብ ነገር ነው አለማገናዘብን በድፍረት ደግሞ የምናገረው አሁን ስለማገናዘብ ይገባል ጨለማ ውስጥ ስትወጣ የቄራ ልጅ ነበርክ እኔ ቄራና ጨርቆስ መካከል ነው ተወልጄ ያደግኩት የቄራ ልጆች መኛ ሰፈር ይላሉ የጨርቆስ ልጆች መኛ ሰፈር ይላሉ መሃል ላይ አንድ በጣም ፌመስ የሆነ ተደባዳቢ ግሩፕ ውስጥ ነበርክ ቦምባርድ የሚባል ግሩፕ ውስጥ ቦምባርድ በጣም ቦምባርድ የሚባል ግሩፕ ውስጥ ነበርኩኝ እንግዲህ ምንድን ነበር ኃላፊ ነበርክ መሪው ነበርክ የቦምባርድ የወቅቱ የእንትን ማፊያ መሪ እንደሚባለው ማለት ነው anyway ግን የሚገርም ነገር በጣም እግዚአብሔርን ማመሰግነው ከዛ ሁሉ ብሩዬነት ወጣ ብዙ ጓደኞች አይናቸው ይጠፋል ፊታቸው የተቀደዳል አካላቸው ይጎደላል እኔ እግዚአብሔር በጣም ስለሚወደኝ ምንም ነገር ሳልሆን እንደዚህ ከነተብሴ ትንሽ ይሆን ጠባሳ ሳይኖርብኝ እዚህ መድረሴን እግዚአብሔርን በጣም ማመሰግነው እግዚአብሔር ነው ትልቁ ነገር ይሰራል ግን ምን ነበር የደበደቡ ምክንያት ዝም ብሎ ምንም የተለየ ነገር ሰፈር ምናምን ምንድነው ጥያቄ በጣም እንደዚህ ያለ ምክንያቱም እኛም በምክንያቱም አስተዋሻለሁ እኮ ልጆች ሆነን ከቄራ መጡ ተብሎ ምንም ሪዝን የለውም ምናምን ከኛ ሰፈር ጋራ ይደባደቡ መጥተው ምናምን ትዝ ይለኛል ነገር አርጓል ወይ ጮክ ብሎ አይቶታል ምናምን ነው እኮ እውነት ነው ዝም ብሎ ያው እንደምታዩት ወይ ሲምፕል በጣም ተልካሻ ምክንያት ይኖራል ወይ ምክንያት የለውም አብሮት ግን እንትን ማለት ዘረፋ ለግነት ምናምን የለውም ሁሉ ነገር ዝም ብሎ ጉልበት ለማሳየት ነው የተለየ ነገር አለ ምክንያት ፈልገህ እኮ ነው የምትያዘው ድብድብ ታስታውሱኛላችሁ ወደ ድብድብ ቆይ ማስታወስ አሁን ይኸውልህ ለመሰለ ቁም ነገር እኔ አሁን ሰው እኔ አሁን በጣም የሚያሳዝነኝ ነገር ማለት ነው አሁን በስነ ስርዓት ሸሚዝ ለብሰን ኮት ለብሰን ምናምን ስትረብ ለልጆች ትምህርት ስናደርስ በደንብ ደሞዝ እንደተቀበለ አባት ተቆርጠን ጽድት ብለን ስንናገር ደርዝ ጠብቀን ምናምን ስናወራ እንዴት ዝም ብለን ወረድ ያለን ይመስለው ሰው ገባ የመጣንበት በጣም ጥልቃል ከብዙ ጥንቅጦች አፍረን እንደመጣ ሰው አይረዳም ታጥበህ እንደቆምክ ብዙ ሰው ያያል ብዙ ሰው አይናገርም አንድ እሱ ያስመስላል እኔ ደግሞ ሁሌ ምን ነገር ሰብዬ ታውቃለህ ሁሌ መጀመሪያ ስቆም ይሄ ሰው መርዝ ተፍቶ የመጣ ባብታካል በቃ መርዙን አውጥቶ በጣም ነው ሞድለት አይ ደግሞ ምንም አለበት ቅድም ቸሪያን ትልቅ ነገር ነገረኝ እዚህ ከመግባታችን በፊት አንዳንድ ነገሮችን ሰዎች ከማወቃቸው በፊት ቀድመ መናገሩ አንድም ንስሐ ነው ሁለትም ታቀለዋለህ በራስህ ወሬ አይሆንም እኔ አሁን እዚህ ጋር በጥቼ ብመጻል ይቀርማል ምናምን ያልኩ ቋንቋዬን ዘልዛል አድርጌው ባንዘላዝለው እና ከጅጅው እንደዚህ አይነት ሰውዬ እንደሆንኩ ባወራ የነጠቁት ሰውዬ የፈነከትኩት ሰውዬ የሰረኩት ሰውዬ የሆነ ነገር ያደረኩት ሰው ቋል ግን ወለበለላ ይከለለ ግን ተጽዕኖ ይፈጥራል ታውቃለህ እኔ አሁን እንደምታውቁት ማሽኖች አሉ እነዚህ ኤክስካቫተር ግሬደሮች እና አንድ የማስታውሰው
ገና ከአሜሪካን ሀገር መጀመሪያ ስመጣ ያው እዛው እናቴ ቤት ነበር ቤቴን አልሰራው ነበር እዛ ሰፈሮ ይሄ ስፖርት ሰርቼ ልክ ቤት ልገባ ስል ሰዎቹ እነዚህ ማሽን የሚከራዩ ሰዎች ቀጠሮ ሰዓት ደረሰ ቀጠሮችን ጠዋት 2 ሰዓት ተኩል መጣና ማሽኖቹን እናያለን ብለው ነበረ ከዛ ኦኬ ምናምን ብዬ በቃ ሲልጠብቃቸው ለማንኛውም ብዬ በለበስኩት በቱታ ጠበቅኳቸው አሁን ሰዎች መጡ በደብል ጋቢና መኪና ነው የመጡት 5 ናቸው እና በጣም አሁን ሌላ ማንነት ውስጥ ያለው ስለዚህ ያሴ ትልቅ ብዬ ነው የማስበው ስለዚህ በጨዋነት ሰላም እየጨበጥኳቸው መጡ ሰላም ታደስማ አለ እንደናምና ማሽኖች ወደ አፕግሬደር ኤክስካቫተሮቹን ለዛው አማርኳቸው አዩትና ዋጋ እኔ ደግሞ ዋጋ ትንሽ ከፍ አድርጌ ተናገርኩ ምክንያቱም ስንጨቃጨቅ ያው ያበሻ ገበያ የምታውቀውና ይወርዳል ሰዎቹ ምንም ሳይከራከሩ እሺ አሉ ኦኬ ምንም ችግር የለም ነገ ከነገ ሎ ቤት ልካላል ናይስ በጣም ምን አይተከራከራቸው በጠበቅ አይደለም ከዛ ከአንድ ከ10 ቀን በኋላ ለደላላው ደወልኩለት ላገናኘን ስማ እነዛ ሰዎች ምንድነው ማሽኖቹ ላይ በጣም ደስተኞች ነበሩ ነገ ከነገ ወዲያ ሎ ቤት ልካላል እስካሁን አላከ ጆኒ የኔ እኮ ፈርቼ ነው አለኝ ምን ነው እላለሁ ለካ ሰዎቹ ድሮ ያውቀዋል ምን ነው ከዚህ ሰውዬ ጋር ልታገዳድረው ነው ወይ እና ተሰማው ነው እኔ ዝም ብዬ ተጠብቀው ከዛ አበጥ ሰውዬው በቃ ካልነገርከኝ አድራሻው ማባልኩት በቃ ልጁ በጣም ሳስጨንቀው ነገረኝ ከዛ ቀጣ ሰውዬው በጣም ትልቅ ሰው ነው ሰው መጣት አልፈልግም ሚዲያ ላይ በጣም የተከበረ ሰው ነው ኮንትራክተሩ ይሰማኛል ያውቀዋል ከዛ መጣውና ስገባ ጻፊ አግኝቼ ሰራጣራስ አቶ ገላሉ ስለት ቀጠሮ አላችሁ የምን ቀጠሮ ነው ያስፈልገኝ ማለት አንድ ይፈልግ እኔ በጣም በንዴት ይመጣው በጣም ተናድጃለሁ ከዛ ኦይስ ያቸው ሰይ ምን ታያቸው በሩን ስከፍተው በሩ አልተቆለፈ ነበር ተንገዳግጂ ሰውዬው ጋር ቀረ እሱ ደነገጥ ሰይ ከዛ ምን ተቆጣው ነው ከዛ ሰው አይ ተፈተ ውጭ በርዝ ከዛ ደግሞ ሰማጣና አስለኛ ቆኛ እንደጋለን ጋር እኔ እንዴት እንደምታቀኝ አላውቅም የት እንደምታቀኝ አላውቅም እኔ አላውቅም አልኩት ነገር ግን አልኩት በምንም ወቀኝ በምንም ለምሳሌ አንተ ድሮ ጻል ልጅ ሆነ አልጋ ላይ ሽንትን ትሸና ነበር አዎ አሁን ትሸናለህ አትሸናም ስለዚህ አሁን ሌላ ሰው ነው ማለት ነው ስለዚህ እኔ ድሮ ታሪክ ሊኖር ይችላል የፈለገ ነገር አንተ የምታቀውም ማታቀውም ይሁን ብቻ የምታቀው ነገር ይኖራል ብዬ አስባለሁና አርቲስት ትቸዋለሁ ወይ ደግሞ ሌላ ማሽን አገኘ ውድ ነው እንዴት አትተኝ ሰው አይ ዮናስዬ እኮ ነው ለምን አወከኝ አለኝ አይን አላቀም አልኩት እንደዚህ ከናንተ ሰፈር ጀርባ ማለት ለካ የኛ ሰፈር ድሮ ማቀው እኔ ዮናስዬ አንተን እኮ ማቀኝ በዱላ ያባረክ ሰው እየፈነካከት ስትደባደብ ፎቢያ ካጠገብ እስከሚሄድ ድረስ ቸኩያለሁ ራሴ እስከሚሄድ አለ በቃ እና ከኔ ጋር የመጡት ጓደኞች ምን ነው ቶሎ ሻሉ ግን ይነርፋቸዋል እስካሁን ግን በጣም ቤተሰብ ነው በዛ አጋጣሚ ቂም አልያዝኩም ትሰማኛለህ ግን በቃ እስካሁን ጓደኛ ነን እና አንዳንዴ የድሮ ማንነት ዛሬ ላይ የሚፈጥረው እንትን ከባድ ነው መሆን ያለው ግን ሰው አንድ ያልንገር አይደለም ሁሉ ሰው ይቀየራል ትልልቅ የምትላቸው ሰዎች እነ ቢል ጌት በለው ትራምፕ በለው ወላ የሀገር መሪ በለው ባለሀብት በለው ሁሉ ሰው በሆነ ቁጥር የሆነ ሰው ነበር ዛሬ ማን ነው የሚያስጠላው እዛው ግም ለግም ሆነ ካወራው ውርደት ስለዚህ መቀየር ነው እንደዚህ መቀየር ነው ዋናው ሁሉም ትልቅ ሰው እኮ ከትንሽ ነገር ነው እኔ አንድ ቴስቲሞኒ በጣም ሰው ያንጻል አሁን በጣም ብዙ ሰው ያልገባው ነገር አሁን ብቅ ሲል ይሄ ሌባ አላቀውም እንዴ ይላል አነድም ሶዋት እና ሌባውን አሁን እኮ ሰውዬ ማን ነው ይሄ ሰውዬ አሁን ማን ነው ይሄ ሰውዬ እንደዚህ ነው ነገር ያለ የሚያናደው እንደምንደታቀለ ሰውዬ ይሄ ሌባ ከሚልኮ እንዴ ይሄ ሰውዬ መልካም ነበርኮ ነበር ነው የሚያናደው መጥፎ ሲበላሽ ነው ሲሰራ ተረፈደኮ ሌባ የሚሆን ሰው ክፉ የሚሆን ሰው በጣም እኛ እንከፍተን 11 ላይ ገብታሾች ችፍቻችን ምናምን አጣጥመን በጊዜ ገብታ ተጠብ ብለን ወደ ቤት ገባን ቸሬ እየተመለሰ ነው ችፍቼ ያለ ችፍቼን እዚህ ስንት ሳቋል አሁን ለምሳሌ ቢሰማ እኔ ራሴ አላውቅም እስከገሩ የቤልሽ ብለኛል በስራቸው የሚነከር ቤንዝል ማለት ነው አሁን ልጆች ማስቲሽ ምናምን ያደርጉት ማለት ነው አሁን በማስቲሽ በኮዳ ሆና መጥቷል በፊት ራሱ ስራቸውን ሄደ የምትነክረው ይዘህ ነው እሱን የምትጨምረው ተመጣለህ እንጂ ተሸታለህ እያረክ ማለት ነው እንደሱ ነው የሚደረግ ነበር ድንዝዝ ብርዱን መከራውን ችግሩን የደሃ ልጅ መሆነ ምናምን ያጠፋልሃል የሰው ስድብ ያጠፋልሃል በሰው ደግሞ የሌለን የሚሰጣል አዎ በደንብ ገብቷል እዛ አጣጥመህ በጊዜ ተንገዳግደህ በጊዜ ውጭ አድረህ በጊዜ ተፈንክተህ በጊዜ ወድቀህ ተነስተህ መጣህ ልካለሙን ገብቶ ተቀይራል እንዴ ልጆቹን ቤት ጥሎ በመሸታ ቤት እየተዳፋ የሚሄድ ሰው ያለበት ሀገር ላይ እኛ በልጅነት ጨርሰን እንደ በቃ እኮ ጤነኛነት ቀደም እንዳልከው ልጅ እያለ
ትሸና ነበር ቃቃ ትጫወት ነበር ምናምን አሁን አትጫወት ስታድግ የምትተዋቸው ነገሮች አሉ ማቹር ባረግ ማለት እኔ ማምነው ይሄንን ነው ሰልይ እና እንደዚህ አይነት አሁን የሆነ አይነት ሰዎች እግዚአብሔር ያነሳቸው እኔ ሁሉ ይለዋለሁ አንተ በእናትህ እግዚአብሔር እስቲ እንዲነካኝና ይለኛል በጣም እንዲመንፈስ ሲል አንተ እግዚአብሔር አይነካህም ማለት ከዚህ በላይ ሊነካ አይችልም አሁን የተነካውን ማየት ያለብህ ነው አነሳሱ እግዚአብሔር እንዴት እንዳነሳው ታውቃ ወደሱ እኮ ልመጣ ነው ምንድነው አንተ ወይ ተመጣጣ ሰብሶሪ መጣወር እግዚአብሔር ሁሉ ሰው ሊያነሳ እኔ ነገር ነው እኔ ሚራክል ነው ነገር ያለው ብድግ ያረገኝ ጌታ ራሱ ይሄ ሰው አንድ ቀን ቁጭ ብለን እየተጫወተ ምናምን ሲስማል እንዴት የተነሳው የተነሳበትን አስተውል የተነሳበትን ስታይ ታምር ቸካራም ወልጋዳ ደዳ ነበር ለሊት ሲሄድ ነበር በለሊት በተአምራት እግዚአብሔር የዚህ እኮ ሰው እኔ እነግርሃለሁ አንድ ሚስማር ናት ታሪክ ይሰየች አንዲት ሚስማር ማለት እኔ እሷ ሚስማር እኮ እስቲያውራት ረዝንት ዝትሸጥ እሷ ሚስማር እስቲያውራት የሚስማሯ ሚስጥር ራሷ ስላልሞተ ያወራል እኔ ሚስማር ያልኩት ሚስማር እሱ የሚለው ሌላ ነገር ምን መሰለኝ ያው ህይወቴ ዱ 12ኛ ክፍል ጨርሼ ዩኒቨርሲቲ ገብቼ ነበር ያው እንደገባው የመጀመሪያ ፈተና የሚባል ነበር እና የመጀመሪያ ፈተና ከመፈታት ትገባና ዩኒቨርሲቲ ድሮ ካወቃችሁ ታላቅምና የሆነ ፈተና የምትወስደው አለ ትምህርትን ለመቀጠል እና እሱ ፈተና ከመድረስ በፊት እንደማላልፍ ስለማውቅ ቁራሴ ላይ ጥላቸው ወጣው የፍሬሽማን ፈተና ማለት ነው እና ያኔ ወጥቼ ምናምን በቃ ዝም ሰፈር ሰበርኩ በዚህ አጋጣሚ በጣም ወደ ጓደኛ ያለኝ ከሰማኝ አሁን ሳውዝ አፍሪካ ያለው ያሬድ ለገሰ የቀድሞ የደርግ ባለስልጣን ነበር ለገሰ አስፋው ልጅ ያሬድ ለገሰ በጣም ጓደኛዬ ነበርና የክለቡም አባል ነበር ይሄ ምክትል ነበር አመራር ነበር እና ሳውዝ አፍሪካ ያለው እና እነሱ በቃ ማታ አምሽተን ከዛ እሱን ወደ ቤት ሸኝቼው በቃ እኔ በዚህ ጋር አቋርጬ ገባለሁ በሰፈር ውስጥ ልገባ ስል አንድ ጨለማ ውስጥ አንድ መኪና ቆሟል እና እኔ ከሩቅ ይታየኛል የኛ ሰፈር ልጆች አሉ ዱርዬዎች መስኮቱን ሰውየው ክፈት ምናምን እያሉ መስኮት ደበዳሉ እሱም ደግሞ ተጋግቶ ሰውየው ቁጥራል ልክ እዛ ጋር ደርሼ ምንድነው ምናምን ትንሽ ነገር ሞቅ ነገር ብሎኛል ያው ከያሬድ ጋር ምሽቼ ስለነበረ ከዛ ምንድነው ስል ልጆቹ ትንሽ አግሮ መራሙ ያው እንተዋወቃለን ግን ያው እነሱ ጋር መጣጥ ስለነበረ አንዳንድ ነገር ማለት ይሄ ከዚህ ምናምን ተበታ ምናምን እንዴት ምናምን አንድ ወጥ ስንባባል አጠገቤ የነበረውን መጀመሪያ የመጣው ልጅ ነው የመጣውና ግርግር ተፈጠረ ምናምን ነው በቃ ድንጋይ ተነሱ ተዋወሩ ምናምን አባረኳቸው እኔና ወጥቶ ግሩፔንም ስለሚያውቁት 5-6 ቢሆኑ ደፍረው እርምጃ መውሰድ አልቻሉም ትንሽ ስሜ ከባድ ነበረ በመጥፎም ቢሆን ብቻ በዛ ሁኔታ አለና መስኮት ተንኳኳና ሰውየውን ክፈት አልኩት ፈረንጅ ነው እና ሚስቱ ጋቢና ተቀምጣች ሁለት በጣም ለሰጠኝና 7 ዓመት የሚሆኑ ሴት ልጆች ከኋላ ጭሯል አይናቸው ብይ የሚመሳሰል ፈረንጆች ከዛ ሰውየው ያኔ ከፈተልኝ ለሱ እንደታለው ይገባዋል እና በእንግሊዘኛ ያወራኛል እኔ ደግሞ እንግሊዘኛ በደንብ አልችልም ማቃት ነው ቢሲዲ እየገጣጠም ቋንቋ ለማውጣት ሞክራለሁ ምናምን ብቻ ስናወራ እንትን ባይው ከዛ ምን ወሰው ጎማ ፈንድቶ ቀፈ ሳይው ጎማ ፈንድቷል ከዛኛ ሰፈር ዛቂ አካባቢ ያሉን ጋራጅ ሴት እሱ ጎማ አጣው አንድ ቦታ ዘረኛው በጉልበት አስከፍቼ ስገባ ጎማ የተቀመጠ አገኘውና ይዤለት መጣው በክሪክ አነሳውኝ ምናምን ጎማውን ቀየርኩለት እንትን ብዬ ከዛ አንስቼው አለኛውን ጫርኩና ስቀይርለት ክሪኩ ወደቀና እጄን መታኝና እጄ ደም ሰውየው በጣም ተጨነቀ በቃ እንዳግዘኝ አንደኛ ጽድት ብሎ ለብሷል ሰውየው ሁለተኛ ነገር ደግሞ በቃ አቅም ስለመኪና ሚስቱ ቆማት ማታ ነው እንደዚህ ቆማለች በቃ አይናኔ ነው የሚያውኛ ጨረስኩኝና ልክ ተደረስን በኋላ አምሶ ታንኪዩ በጣም አመሰገነኝ ያው እንግዲህ ስሟት ታንኪዩ ብቻ በጣም እያመሰገነኝ ነው ከዛ 100 ብር አወጣና ሰጠኝ በዛ ሰዓት እኔ ማወራ የዛሬ 30 ምናምን ዓመት ነው 100 ብር ማለት ገርጂ ጋር 500 ካሬ ሜትር ተገዛበት የሆነች ነው በጣም ብዙ ገንዘብ እኔ ደግሞ ገንዘብ በዚህም በዛም ተፋልጦ መሰራ ሰው ነው አይደለም ሰው ሰጥቶኝ ራስ እምቢል አልቀበልም አልኩት እንግዲህ ያ የእግዚአብሔር የታምር ቀን ነው ብዬ ነው ማስበው ብዬ አላቅም በህይወት ዘመኔ እንኳን እምቢለ በልበል 100 ብር ምን ልታረግ ጨምርና ብዬ አስጨንቄ ወይ ነጥቂ ሞሰው የዛን ቀን አደረነ ፎር ሰም ሪዝን በጣም ደጎንኩኝ ኖ አልኩት ፕሊዝ አይ በቃ ሲት ከዛ ታንኪዩ አሉኝ ካርዱን ሰጠኝ
እኔ ያኔ የቤት ስልክ ቁጥር ነበር የሚሰጠው እስካሁን ስልካችን አስታውሳለሁ 0114 ነው አሁን የሚባለው ያኔ 163401 የቤት ስልክ ይሰጠው ከዛ ስልክ ሰጠው ስልክ ወሰደ ከዛ በቃ በጣም መሰገኝ ላድርሳል ያ እዚህ ውስጥ በዚህ ጋር ምገባው ፕሊዝ በቃ ይደበድቡኛል ብሎ ፈራ ተመልሰው እና እጄን የሆነ እንትን ነገር ሰጠኝና ሶፍት ነገር በሶፍት ጠራርጌ ሶፍቱን ለጄ ጀማው ክሪኩ መጥቶ ነበር ወደ ቤት ገባሁ ማታ አደርኩኝ ከዛ ጊዜ ጀምሮ ጊዜ ማታ ይደውላል ስልክ ይደውላል ማታ ሲመጣ ቤት ይነግሩኛል ይሁን ስልክ ይደውል ዩናስ ይላል ሌላው አይሰሙትም እሱ በእንግሊዝኛ ነው የሚያወራው አንድ በጣም የተቀደሰች ቀን ምን እንደሆነ አላውቅም ከሆነ ሰዎች ጋር ጣልን የራሴን ጓደኛ ባለመግባባት ደበደብኩትና እሱ ሐኪም ቤት ሄደ ተይዘው ሲሉ ጎድቼው ነበርና በጣም ደብሮኝ ጸጽቶኛልና ባላረግ ጥሩ ነበር በርግጥ ጥፋቱ የሱ ነው ማውራት አልፈልግም ረጅም ነው ሶፋ አለችን ሶፋችን ላይ ኮሚቴ ሶፋ ተንጨለለ ሶፋችን አጠገብ ላይ የቤት ስልክ ተቀምጣለች እናቴ ዳንቴል ታለብሳታለች ዳንቴል የለበሰች የቤት ስልክ ተቀምጣለች ተኝቼ ጮኸ እና ሳይንስን ደባብን ሰበል በቃ በልጁ ጅንቲነት ተሰብኩኝ አላነሳው አሁን እንደገና ድጋሚ ጮኸ እና መጀመሪያ ጣቱ ዘጋ ከዛ ሁለተኛ አነሳው ሄሎ ዩናስ ከዛ ምን አብላለሁ ብቻ በቃ ከዛ ዩናስ ራንዲቭ ካምሪ ራንዲቭ ምናምን ይለኛል እና ራንዲቭ የሚባል እዚህ ሜክሲኮ ነበር መስቀል አደባባይ እዛ ነው ማለት ነው ሜክሲኮ ነበር መስቀል አደባባይ እዛ ነው ማለት ነው ከዛ ኦኬ አልኩት እዛ ብቻ ሰማሁት ባይዘው ታውቃለህ በጣም ስትጨነቅ አንዴ የተማርኩት ነገር አሁን አንተ ጀርመንኛ ትችል ማለት በጣም ሰው ግን ካስጨነቀ በጀርመንኛ ተረተረቱ ነው በደንብ ከዛ ደግሞ እንጂ በደንብ ዘርፋን አዲ በደንብ ከዛ ወራው አንድ ጂንስ ነበረች እሷን እንደምን ማጥቢ ከሰዓት ወደ 12 ሰዓት የቀጠረኝ ያኒ 7 ሰዓት ተኩልና ከሰዓት ነበር እጥብ ባረኳትና አስጥቻት ጂንስ እንዲክፉ መሰለ አይደርቅም ቶሎ ወይ ደርቅናል መሰለኝ አይ ነው እንደዚህ ይሄ ደግሞ ገባል ደረቀም ወዲህ ብለው ፀሐይ ላይ ገነሱ ሰዓት ደረሰብኝና ለበሽ ጂንሴን በረጅም ቲሸርት ለብሼ ምናምን ሄድኩኝ እዛ አገኘሁት ከዛ በጣ ታንኪው አለኝ ምናምን አለኝ ከዛ አበሻ ይዞ ነበር መጣ አስተርጓሚ ሰውዬው በጣም ነው የሚያደንቅ በጣም ሳንት ብዙ ነው የሚያወራውና ምንድነው ምናምን አለኝ እና ካላገኘሁት ብሎ አለኝ አገኘሁት ስለዚህ አንድ ፕሮግራም አለ እዛ ፕሮግራም ላይ እንድትገኝ ብሎኝ ናል የት አሜሪካን ኤምባሲ ለካ ሰውዬው አሜሪካን ኤምባሲ ቪዛ ክፍል ነበር የሚሰራ የነበረው የዛ ሰዓት የሱን ተርም ጨርሶ ተቀይሮ ወደ ሌላ ሀገር እየሄደ ነው እና ፓርቲ ተዘጋጅቶለታል እዛ ካመጣለኝ ከዛ ኦኬ አልኩኝ ምናምን እንዳልኩ በቃ ያለችኝ የክትል ስለብሼ በር ላይ በትልቅ በቃ አንድ ትልቅ አምባሳደር ወይም አንድ አገር መሪ ሲመጣ እስከሚመስል ድረስ ጠብቆኝ ራሱ ወጥቶ ከሰዎች ጋር ነው ፈረጆች በሙሉ ይዘው ወደ ውስጥ ታሪክ ይነግሯቸው እንዴት እንደሆነ ምናምን ለሱ በቃ ልክ ይሄ ታምር ሰርችለት በቃ እንዳተረፍኩት ይወጡ ምናምን ስማ ጌታዬ እዛ አሜሪካን ኤምባሲ ገብቼ አንድ ሁለት ሶስት ጥቁር ሰዎች አይቻለው የቢሮ ሰዎች እነሱ ሌላ አንድ ጥቁር ያለው ስለዚህ በዛ ላይ ጥቁር ነበርኩኝ ፀጉሬ በጣም አፍሮ ነበር በቃ ልክ አንድ ብርቅያው ላይ በጣም በቃ ሰዎች አንድ ትንሽ ካሜራ ኮዳ የምትባል የምትነሳበት እያሉስከስ ደስ ያሉስ እየመጡ ያኔ እንደዚህ ሞባይል የለም እንትን ነው ፎቶግራፍ እቺ ውሸት ምንድነው እቺ ዊዝን ካሜራ ምናምን በቃ በሱ ከፈረንጆች ጋር እየመጡ ምናምን በቃ ያጥኛል ያውሩኛል በቃ ነግሯቸዋል ስለኔ ምናምን ከዛ በቃ ምን አለኝ አሁን አለኝ ከዚህ ሀገር ተቀይሬ እየሄድኩ ነው ፓስፖርት አምጣ ብሎ አለ ዲቪ አልሞላው ቪዛ አልጠየቁ ቪዛ ሰጠኝ ይሄ ብቻ አይደለም እኮ ከዛ ቪዛ ሰጠኝ የአሜሪካን ቪዛ ፓስፖርት አምጣ ተባለ ፓስፖርት አመጣው በሚኒስትሩ እንዴት እንደተሰጠኝ እንኳን ፓስፖርት ላይ ቪዛ ተመታልኝ አሜሪካን ሀገር ሄድኩ አሜሪካን ሀገርም ሲሄድ አሜሪካን ሀገር እሱ ጠብቆኝ የዛ ሰዓት ፕሮሰሲንግ ጨርሶ ግሪን ካርድን እንዳወጣ አድርጎኝ ለዛ ለኢሚግሬሽን ሰዎች ተናግሮ ሁሉ ነገር የነበረውን ነገር በቃ ነግሯቸው በቃ በትልቅ ክብርና ፍቅር ተቀብሎኝ ግሪን ካርድን ጨረስኩኝና ምንም ሳልጠብቀው ሁሉን ነገር አልቆ ግሪን ካርድ ያለቀ በሄድኩኝ በሁለት ዓመቴ ለመጀመሪያ ጊዜ መጣው እና አንድ ተራ ነበረችኝ ማስጠበቃ ተራ አስከባሪ ነበርኩኝ ታክሲ
የሚገርም ነገር ያቺ ተራ አስከባሪ ለ2 ዓመት ለቤተሰቦች የተሰጠ ነበር። ውጭ ተቀምጬ ለዛው እሷኑ ተመልሼ ከ2 ዓመት በኋላ መጣሁ። አስተላለፍ የመጣው ከዛ እዚህ መጣሁ። ያኔ ስመጣ በድንገት ስለሄድኩኝ እንደገና ነገሮችን አመቻችቼ ሄድኩኝ። ስለዚህ በዛ ጊዜ እኔ ያቺ እድል እግዚአብሔር የፈጠራት እድል ናት እንጂ ዛሬ ላይ እዚህ ቦታ አታየኝ ነበረ። ምክንያቱም የእግዚአብሔር ትልቅ ተአምር በምንም ተአምር ይሄ ሊሆን የሚችል ነገር አይደለም። አንደኛ እኔ በዛ ልክ ደግ አልነበርኩም ለሰው። ሁለተኛ ገንዘብ ኦፈር ተደርጌ ማልቀበልም ሰው አይደለሁም። በቃ ያቺ ቀን እንድትሆን ስለተፈቀደች ነው እና እግዚአብሔር በህይወቴ ላይ በጣም ትልቅ ነገር አድርጎልኛል። ስለዚህ በዚህ አጋጣሚ አሁን የመጣሁበት አመጣጥ በጣም ከታች ተነስቼ ዛሬ ያለሁበት ቦታ ላይ ስደርስ በጣም በብዙ ሀስል እና እድል ተጨምሮበት የእግዚአብሔር እርዳታ ተጨምሮበት ነው። ስለዚህ ያው ብዙ ጥፋት አጥፍቻለሁ። ድሮ ብዙ እግዚአብሔር ምሕረት አድርጓል። በድያለሁ። የፈነከትኳቸውም የጎዳኋቸውም ሰዎች ይኖራሉ። ግን ወደ ኋላ ተመልሰ ምን ማድረግ ስለማትችል አሁን በተቻለ መጠን መልካም በመስራት እያጣጣሁት ያለሁት። ባልጸድቅ እንኳን አትሊስት በፊት የሰራሁት መጥፎ አለ፣ አሁን ጥሩ ብሰራ ይታጣል ማለት መካከል ላይ ይሆናል። ባልጸድቅ እንኳን ባይብል ምን ይላል? የሰረቀ ይስረቅ ነው የሚለው፣ ሰርቶ ያድርግ ነው እኮ የሚለው። አንተ እኮ ትክክል ነህ። አሁን ዞሮ ዞሮ ይኸውልህ ሁሌ የምነግረው ነገር አሁን ይህንን የሚያክል ሚራክል ሰው ተሸክሞ ይህንን የሚያክል ተአምራት በልብ ውስጥ ይዞ ይህን የሚያክል የእግዚአብሔርን እጅ ተሸክሞ እግዚአብሔር እንዲነካኝ ሲለኝ እናደዳለሁ። ኦሬዲ ተነክቷል። አንተ ሰውዬ ከዚህ በላይ ምን አድርጎኝ ታዩ እንዲህ ፈጥፈጥህ እንዴ? ያቺ ሚስማር ካምሰባ ተቂራ ከዛ መንደር ውስጥ አውጥቶ እግዚአብሔር አከበረ። እነዚህን የሚሰስሉ ቤተሰብ ሰጠ፣ ኑሮ ሰጠ፣ አትቸገር። አሁን ለሌሎች ሰዎች የምትተርፍ ሰው ሆነሃል። የእግዚአብሔር ይሄ ፕሬዘንስ ከዚህ በላይ ምን ያደርግ ነው? ገባ? እግዚአብሔር እኮ ሲነካ አሁን አንዳንድ ጊዜ ይላል ይመስለዋል። አንዳንድ ሰው መንፈሳዊ ነገር የሆነ ጨረር የሚመስለው ሰው አለ። ገባ? የሆነ ድዝዝ የሚያደርግ ኤሌክትሪክ ምናምን አይደለም። በቃ የእግዚአብሔርን ጣት ይሄንን መለየት ነው። አየህ፣ ይሄንን ከአጋጣሚ ጋር ካያያዝከው፣ ይሄንን ከእድል ጋር ካያያዝከው ከዚህ ውስጥ እግዚአብሔርን ሚስት አደርገዋል። እግዚአብሔርን ዮናስን እግዚአብሔር ያውቃል፣ መንገዱን ያውቃል፣ ልቡን ያውቃል። ገባ? እንደኔ መጎድፈር ምግብ እኔ እኮ በየሜዳው እኮ ይሞታል ተብዬ የምትበል እኮ ጠበደላላ ነኝ እኮ። አሁን እንደዚህ እንደ ሰው አይደለም። አሁን የና ዮናስን ብታመጣ ስቀሉ ነው የሚያቀን ማህበረሰብ በዛ ዘመን የሚያቀን ሰው አምጥተህ ቁጭ ብታል ሌሎች ምናምን ይጥፋ ምናምን ነው የሚለው። እግዚአብሔር ግን እንደሱ አይደለም። ገባህ? እግዚአብሔር ጣልቃ ገብቶ በህይወት ውስጥ እኔ አሁን እግዚአብሔር የሰራውን ስራ ተመልከት። የሆነ እኮ ሰው ጋሽ ተቆላ የሚባል ሰውዬ አይደለም ጎማ ይፈነዳበት። ግን ይህን ሰውዬ መንገደኛ ሰውዬ ጎማው ፈንድቶ ይመስል ሰውዬው አጋጣሚ ነው ይመስለው፣ ግን የሆነ ስራ ሰርቶ እንዲሄድ ያቺ ሚስማር እኔ እለዋለሁ ጎማ ነው የሚለው እሱ፣ እኔ ደግሞ ሚስማር ነው። እኔ ዛሬ ታይኝ አንዳንዴ ከችሬ ጋር የፈነዳ ጎማ ሳይሆን ቆምላለሁ እዚህ ጋር ነገር እና ሰዎችን እግዚአብሔር የሚያነሳበት መንገድ አሁን ይሄ ማለት በጎ ስራ ማለት ነው። በጎ ስራ ለመስራት ይሄን ሰውዬ ብሔሩን አልጠየቀም። በጎ የዛኔ የነበረው ዱርዬም ቢሆን የሚያዝን ነው። ይሄ ሰውዬ ነጭ ነው፣ የኛ ሀገር ሰው አይደለም። ለመርዳት ሰው መሆን ነበረበት። ለዛ ሰዓት ለዛ ሌሊት ቢቶ ምናልባት እነዛ ሰዎች የሆነ ነገሩን ገፋፈው ያለውን ተቀባብለው ልጆቹ ላይ ጉዳት ይደርሳል። ብር እንኳን ብቀበለው ውለታው አንዳንድ ጊዜ ክፍያ የሌለው ውለታ ለሰው ትውልና ብር ካስገባበት ይበላሽ ዜሮ ይገባል። እሱም በዚህ ልክ አያስበኝም ነበር። ያስገረመው እሱ ነው። እና አንዳንዴ ሁሉ ቼሪን እንደምጠይቀው ጥያቄ ነበር። አንዳንዴ ምን እንደምለው ታውቃለህ? እኔ ብዙ ሃይማኖተኛ አይደለሁም። በጣም ብዙ ጥሩ ሰው የምባል ሰው አይደለም። ግን እግዚአብሔር ህይወቴ ላይ በሙሉ ከፊት እየቀደመ ብዙ ነገር እያስተካከለ ስመጣ ግራ ይገባኛል። ቢኮዝ ለእኔ የማይገባ ነገር በሙሉ በጣም ብዙ ጊዜ ለእኔ ይሆንልኛል። ነገሮች ይቀሉልኛል። ሁሉ ነገር የተስተካከለ ነው። ቸሪ ጠየቁት። ቸሪ ያሉት እግዚአብሔር ይሳሳታል አልኩት። አይሳሳትም ምን ነው አለኝ። ምናልባት ድንገት አሁን እግዚአብሔር ይህን ሁሉ የሚያደርግልኝ በሆነ ነገር ተጠራጠርኩኝ። ምክንያቱም ሌላ ብዙ ጥሩ የሚደረግላቸው ሰዎች እያሉ እኔ በዛ ልክ ጥሩ ያልኩት ሰው በዛ ልክ የማይገባኝን እግዚአብሔር እያደረግልኝ፣ ምናልባት እግዚአብሔር ሌላ አሁን ሳስበው አንድ ሌላ ዮናስ የሚባል ሰው አለ እዚህ ከተማ ውስጥ በጣም ጥሩ ሰው፣ እሱ መስዬው ሊሆን ይችላል እየነገርኩት እና አሁን እዛ ድረስ ይሄዳል። አንዳንድ እኔ ደግሞ እግዚአብሔር አይሰማም። እግዚአብሔር ግራ ይገባኝ። ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ነው የሚያየው። በቃ እግዚአብሔር የልብ አምላክ ነው። ደስ የሚል ሰው ፊትን አይቶ ጀጅ ያደርጋል። የምትሰራውን ነገር አይቶ ይፈርድብሃል። እግዚአብሔር ግን ደስ አለ የልብ አምላክ ነው። ማንን ምን ማድረግ እንዳለበት ያውቃል።
እኛ ሁሌ ፊትናይና ልብስናይና ምናምን አይተን ይሄ ነው ጥሩ ይሄ ነው መጥፎ እንላለን። እግዚአብሔር ግን እንደሱ አይደለም፣ ልብንም ይሄ። ስለዚህ ይለዋል እግዚአብሔር የሚሳሳተው ነገር የለም። መርዳት የነበረበት ዮናስ፣ ማገዝ የነበረበት ዮናስን ቢያነሳው ይኸው እግዚአብሔር ሰጥቶኛል ብሎ በጣም ይጨማለቅ ሰው አይደለም። እውነት ለመናገር ስርዓቱን ይዞ ገባ አገኘው ብሎ በየመሸታ ቤት የሚንቀሳቀስ ልጅ አይደለም። በቃ ያ ክፉ ዘመን አልፏል እኮ ባይብልም እኮ ጴጥሮስ መልእክት ላይ ሲናገር የአሕዛብን ፈቃድ ያደረጋችሁበት የቀድሞ መዳራት፣ በዝሙት፣ በስካር፣ በዘፈን፣ በጥል፣ በክርክር እየኖራችሁበት ያለፈው ዘመን ይበቃል። የነበረ ነበር ማለት ነው። አሁን በቅቶ በስርዓት ይዞ ስትር ብሎ ነው የሚኖር። ጭራሽ የበጎነት አምባሳደር እሱ ነው መሄንግልን ከዛ ተወጥቶ የበጎነት አምባሳደር ነው። አምባሳደር አሁን እኮ ነው ዮናስ አሽበል አምባሳደር ክቡር አምባሳደር እያልን የበጎነት አምባሳደር ሆኖ ሲስተር ዘቢደር ተሹሟል። ነው በሜሪ ጆይ የበጎነት አምባሳደር ነው። ብዙ በጎ ተግባሮች ላይ ይሳተፋል። ይሁንኝ አይልም፣ ወቁኝ አይልም፣ ጻፉልኝ አንብቡልኝ አይልም። ደስ የሚለኝ ፓርት ማለት ነው። አሁን ይሄንን አንድ ተራዱዬ ትናንትና አሁን እንደዚህ የነበረ ቆይ ተራዱዬ የነበረ ስክል ጨርሳ እሺ አሁን አይደለም በቃ ዝበላውንም አንተ የነበረ ገባር እኔ ላለው እኔ ሁሉ ዛሬን ሳወራ ትናንትና መንሳት አልፈልግም። እኔ ትናንትና ማታ ምነቃ እየመሰለኝ ፈራለሁ። እውነቴን ነው። የሆነ ከእንቅልፍ ምነቃ ነው ይመስለኝ። አሁን የምኖረው ኑሮ እንኳን አላምነውም። ታምነኛለህ? ሁሌ ህልም ነው የሚሆንብኝ። እናቴ ጀሪ ብላ የምትቀሰቅሰኝ እየመሰለኝ ከጎበሬ ጋር ምነቃ ይመስለኛል። እፈራለሁ። ገባ እግዚአብሔር ተአምር ነው የሰራው። ትኩስ ነው እኔ ውስጥ እግዚአብሔር ማለት ይሄንን ነው። ያንን ሰው አንስቶት ሲያቆመው አገኘው ብሎ ቢጎደፍር አሁን ዝም ብሎ የድሮ ነገር ይዞት ተደራጅቶ የማይሆን ነገር ውስጥ ቢገባ እግዚአብሔር ኢንቨስት ያደረገበት የሰጠው ምሕረት ያደረገለትን ቸርነት አባከነው እንላለን። አሁን ቤተሰብ መስርቶ ልጆቹ በስርዓት እያስተማረ ጥሩ አባት ነው። ይገርማል። ምርጥ አባት ነው። እኔ ሁልጊዜ ሚስቶችን እላለሁ ባል ብቻ አትምረጡ፣ ለልጆቻችሁም አባት ምረጡ እላለሁ። ግድ የለሽ አይደለም። በልጆቹ ላይ በጣም ሲሪየስ ነው። ትዳሩም ላይ በጣም አቋም ያለው ሰው ነው። ምርጥ ነው። አሁን ከዚህ በኋላ ደግሞ ከዚህ በላይ ምርጥ ነው። አንዳንድ ጊዜ የሚመስልህና ደስ የሚልህ ነገር ቢሆንና ትንሽ የእውቀት የሚፈልግ ነገር ሊኖር ይችላል። እነሱ ነገሮች እየተስተካከሉ የሚገርም አይነት ነገር አለው እና የግዚያቺ ሚስማር ያቺ ታምራት ያቺ እግዚአብሔር ጣት ዛሬ ይህን ሰውዬ ሰው ሆኖ ያለፈውን ታሪክ አሁን የሚያውቁን ሰዎች እሱንም እኔንም የሚያውቁ ሰዎች ሊቀርቡ ይችላሉ። እሱ ነው ምናምን ይላል ሰው። እኔ እናቴ ያግብዬ ሺት ሄደ ይላል። እሱ እኮ ነው ትላለች። ያግብዬ የነበረው ሌላ ሰው ነው ይመስላል። እና ዞሮ ዞሮ በዮናስ ህይወት እግዚአብሔር ያደረገው ነገር ይሄ ነው አይባልም። የሚገርም አይነት ፐርሶናሊቲ ያለው ኃይለኛ ነው። እውነት ሰው ነው። ፊት ለፊት ነው። በጣም ምንም ውልፍትፍት አይልም። እኔ ደግሞ ትንሽ ስፒዱን ቀንስ አድርግ አዋዛው። አሁን እዚህ የገባንበት ትራክ ገባ እዛ ጋር የሳተን ሴጣን እዚህ ጋር እንደሚፈልገን ማወቅ አለብን። ሁሉ ይለዋል እዛ ጋር ብሎ የሳተናል። እዚህ አሁን ደግሞ ማዋረድ፣ መግደል፣ ማጥፋት ነገሮች እንዲበሸቃቀጡ የሚፈልግ ክፉአል እና ቴክ ኬር ስፒሪቹዋሊ ዋርፌም አለ። ስለዚህ እዛ ላይ ይለዋለሁ። አልፎ አልፎ ይመጣል፣ እኔ ጋርም ይማራል። ካላስተማርኩ እያለ እያስቸገረኝ ነው። በነገራችን ላይ ያንን እድል የሰጠህን ሰውዬ ከዛ በኋላ ግንኙነታችሁ ቀጥሏል? አዎ የገባው ሰው ገናኛላችሁ? ያው እኔ እንግዲህ አሜሪካን ሀገር የገባሁት የዛሬ 23 ዓመት ምናምን አካባቢ ነው። 14 ዓመት በዛ ያን ጊዜ በጣም አገኘው ነበረ፣ መቀራረብ ነበረ። አንድ ጊዜም ኢትዮጵያ መጥቶ ጊዜ እንዲያሳልፍ ጋብዤው መጥቶ ሸራተን አሳርፎ በአንተ ወጪ ማለት እንዴት ልረሳው እችላለሁ? በአንተ ወጪ ነው ያደረገው? በእኔ ወጪ አይደለም፣ እሱ ባስቀመጠው ወጪ ሌላ ኢንቨስት ያደረገው ነገር አለ። የራሱ አይ ኖ ዋት ፖስት አደረገው ማለት ነው። በቃ በጣም አንዳንድ ጊዜ ህይወት ላይ ምን ተማርኩ መሰለህ? ትንሽ ነገር አድርገህ በትልቅ ይከፈልሃል። ግን የምታደርገው ነገር ግን ለክፍያ ሰርተው ከሆነ ግን ክፍያውን አታገኘውም። ክፍያ ሳትጠብቅ የምታገኘው ነገር ግን እኔ አሁን ለምሳሌ እውነት ለመናገር ሰው ኤምባሲ ስራ ፈረንጅ ይሁን ግን ማን መሆኑ ማለት ይሁን ምን ይሁን አላውቅም፣
እኔ ምንነቱም አላውቅም። ብቻ በዛ ቀን እንዳልኩ ነው እግዚአብሔር እኔ ሊነካኝ ስለፈለገና ልቤን ሊያራራ ስለፈለገ እንጂ ያን ፐርሰናሊቲ ያን ያህል አልነበረኝ። ክፉ አልነበርኩም። ብዙ ሰው በክፉነት እንደውም ጓደኞቼ በጣም እንትን የሚያደርጉኝ በጣም ፌር ነው። ቢያንስ ጸብ ላይ እንኳን ለምሳሌ ከጓደኞቼ ጋር ጸብ ውስጥ ገብተን አንድ ጓደኛዬ ከተፈነከተ እሱን ለማስደሰት እሱ የደረሰበት አብሬ ገብቼ አብሬ እደበደባለሁ እንደማንዳሸነፍ እያወቅኩኝ እንጂ አልሸሽም። ሁሉ ብዙ ፌር ነህ እባላለሁ። ግን እዚህ ላይ ግን ለዚህ ሰውዬ ግን ገንዘብ ደግሞ እኮ ሴጣን ነው። አውጦ የተንጠለጠለ 100 ብር ለመቀበል ማለት እኮ በዛ ሰዓት በጣም ከባድ እኮ ነው። በቃ እሱ ያው እየለመነኝ እኮ ነው የሚያደርጉት። እና አንዳንድ ጊዜ ይሄ የሰው ስራ የሚመስለን ነገር የእግዚአብሔር ስራም ጭምር ነው። ያው 100% ለሚያምንም ለማያምንም ሰው የእግዚአብሔር ስራ መሆኑን በግልጽ የተቀመጠ ነገር ነው፣ የሚያሳይ ነገር ነው። እኔ ብዙ ተመሬበታለሁ። ለእኔ አሁን ቸሬ እንዳለው ቸሬ ጋር የሄድኩ መጽሐፍ ቅዱስ እማራለሁ። አሁን እንደውም ብዙ ሰዎች በዚህ አጋጣሚ ቸሬ ጋር ውዱር ሲል ሆኒ ጴንጤ ሆነ ቬጋስ ጴንጤ ሆነ ጴንጤ መሆን አይደለም። አንደኛ ሃይማኖት መቀየርም አይደለም። ቸሬን በጣም የምወደውና የማከብረው ነገር ስለ ሃይማኖት አውርቶ አያውቅም። አንድም ቀን ይህን ማለት ነው። በጣም ኢምፕረስ መቼ እንዳደረገኝ ታውቃለህ? ይሁን ያለኝ አቤት በመጽሐፍ ቅዱስ ታምናለህ? አዎ አምናለሁ። ጴንጤ ማትሁን ጆፋ ማትብል ሙስሊምም የፈለገው ብቻ በመጽሐፍ ቅዱስ ወቅና በመጽሐፍ ቅዱስ ኑር። በቃ ይሄን ያስማማል። እንደ መጽሐፍ ቅዱሱ ኑር። ይሄ ሌላውን ቶ እንኳን አንተ እኔ ጴንጤ አይደለሁም። በቃ እኔ በመጽሐፍ ቅዱስ ነው መሪ። ስለዚህ እሱን ብቻ ወጥ ብሎኝ እያስተማረኝ ውዱ ይላል። ብዙ ሰው ያው ባለፈውም በሌላ ሚዲያ ላይ ገለጽዋለሁ። አሁንም ብዙ ሰው እንደሚያስበው እኔ ሃይማኖቴን አልለወጥኩም፣ ጴንጤ አይደለሁም፣ ኦርቶዶክስ ነኝ። እናቴ ቆራቢ ናት። እኔ ጴንጤ መጀመሪያ ራሷን የምትገለው እናቴ ናት። እሷ አሁን ድረስ ቆራቢ ናት እና እኔም ደግሞ ኦርቶዶክስነቴን መለወጥ አልፈልግም። በዚሁ ግን ኦርቶዶክስ መሆነ ግን መጽሐፍ ቅዱስ ፕሮቴስታንት ጋር ወይም ፓስተር ቸሬ ጋር ሄዶ መማር ማለት እውቀት መጨመር ነው እንጂ መቀነስ አይደለም። ምክንያቱም እውቀት መጨመር ትምህርቱን ደስ ይላል፣ የሚሰጥ እርካታ ቀላል። እኔ እውነቴን ነው የምነግርህ ቸሬ ጋር ውዱ እጅ ተምሬ ስመጣ በጣም ውስጤ ፊሊንግ አስተሳሰቤ ምናምን በጣም የሚለወጠው። ምክንያቱም አንዳንድ ጊዜ የማታውቃቸውን ነገሮች እንድታያቸው ያደርጋል። ስለዚህ ፓስተር ቸሬ በዚህ አጋጣሚ ላስት ሚኒት ላይ በጣም ህይወቴን አሁን ወደ ጥሩ መንገድ ወደ ሃይማኖቱ እና ወደ መንፈሱ ብዙ ጠንካራ አልነበርኩም እያደረገኝ ስለሆነ በጣም ነው የማመሰግነው ቸሬ። አሁን ብዙ ጊዜ ሰው የማይገባው ነገር ዋና ነገር አለ እኔ እናንተን ማላይ ስፔሻሊ ኢትዮጵያ ውስጥ በጣም ቁጭ ካለን ሃይማኖቱ ብቻ አይደለም እኔ ሀገሩ ላይ ያለውም ችግር ቁጭ ብሎ ሰው በሰከነ መንፈስ ካወራው የሚያጣላን አይደለም የሚያስማማን በጣም ብዙ ነገር ነው ያለው። እኔ ማዘር የሱ ማዘር ለጉድ ነው የሚወዱኝ ነው ብላችሁ አይቀሩ ቆርቆርብ ያለው ብሎ እንዴት ከሱ በላይ ነው የሚወዱኝ እናሲስ ለፈተናው የሰማሽ በጣም ነው የሚወዱኝ። አይ ኖ በጣም የምትወደው በጣም እኔ ኖርማሊ እኔ ስለመስቀል ፓስተር ቸሬ ምን ሃይማኖት ነው እኮ እሱ አያስብ። ፓስተር ቸሬ እኮ ሃይማኖት አይደለም እኮ እኔ ህይወት ነው በቃ እኔ በክርስቶስ ጉዳይ አልደራደርም። በመስቀል ላይ በተሰራው ስራ በጸጋው ጉዳይ ለምን መሰለ መጽሐፍ ቅዱስ እኮ ለተቀበሉት በስሙ ለሚያምኑት ለነዚህ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው፣ ስጦታ ነው። ይሄ ልጅነት ስልጣን ነው። ሁለተኛ ጸጋና እውነት ተሞልቶ ነው ያደረው በእኛ መካከል የመጣው የተገኘው ምንና ምን ጸጋና እውነት እውነትም ነው ጸጋም። እኔ ስለዚህ ስለ ሁለት ነገር ነው የማወራው፣ ስለ ሌላ ነገር የለኝም። ስለ ጸጋውና ስለ እውነቱ ማን ነው? እሱ ነው። እውነትም እሱ ነው፣ ሚዳኘን እሱ ነው፣ እውነተኛ እሱ ነው፣ ሌላ እውነት የለም። ጸጋ ደግሞ አቅም ነው እሱ ነው። ስለዚህ በዚህ ጉዳይ ውልፍት አይደለም። አንደኛ እኔ ማን ድሮ ኢኮኖሚ ሰዎች ያስጠሉኝ ነበር። ምን ይሄንን የሚያክል የህይወት ነገር ይዘ በኩነኔ የምሰራው ስራ እንዳልሆነ አውቃለሁ። ኢየሱስ የመጣው እኮ ኃጢአተኛ ፍለጋ ነው፣ ጻድቃን ፍለጋ ቀሚስ ያስረዘመ ነጭ መልአክ የፈለጉ የሚመስሉ ሰዎች ጨዋ ሰዎች ፍለጋ አልመጣም። እንደና እንዲሆኑ ምስኪንና ኃጢአተኞችን ነው እንደገና ቀኝ ማናቅም ይመስለን ብዙ ነገር ያለን ሰዎችን ፍለጋ ነው። እኔ ይሄ ነገር ገብቶኛል። ከዚህ የተነሳ ነው የምሰጠው ሰርቪስ ሰው መጥቶ ሌላ ታሪክ ውስጥ እንዲገባ ሳይሆን ይሄ ዋናው ኢየሱስን ያወረደው ጉዳይ ወደዚህ ምድር ሰው ያደረገውን ጉዳይ አውራው እሱ ሊቆረቆር አይችልም። ይሄ ከቆረቆረ የኔ ጉዳይ ያንተ ጉዳይ እንጂ የኔ ጉዳይ አይደለም። ግን ስለ ጃኬት መጥቼ ለምድር አስተያየት መስጠት ያለህን ኮት ለብሰህ መተን ስለ ሸሚዝ ስለ ኮት እኔ ምንድነው ማወራው እንዴ? የራስህ ነው መብትህ ነው። ስለ እምነትህ ለምንድነው ማወራው?
እምነትም ቢሆን የግል ነው። እሱን እኮ ነው የምልህ እንዴ አንተ እንዴት ያንተን ቤት አኗኗር እኔ ነኝ እንዴ መመርጥልህ? ያንተን ህይወት ያንተን ትዳር አያያዝ እኮ ኑሮህን አንተ ነው የምትኖረው። ሞሮፍ ሰው ፓስተር ሼሪን ሲያስብ ስለ ትዳር ስለ ግንኙነት ያለውን አስተሳሰብ ይመስለኛል ከየትኛው እምነት የሚያደንቅ ያለውና ሃይማኖታዊ ነገሩ አይመስለኝም። ይሄ ስነ ስርዓት ያለው የኑሮ ዘይው አንድ ሰው ሃይማኖት አለኝ ካለ ሰልይ ሁለት ነገር ነው። ኢቭን እምነት የሌለውም ሰው ከሞራል አንፃር የሚቀበላቸው ወሬዎች ስለሆኑ ይመስለኛል። ጥያቄ የለው ደግሞ እንደዚህ ነው እንጂ ኢየሱስ እንደዚህ በጣም ቀላል እኮ ነው። ሲመጣ በጣም ሰው ሊያነሳው በሚችል ሁኔታ ህፃን ሆኖ ነው የመጣው። እኔ የሚሄድበት ሜትድ እሱ ነው። ወደ ሰው ስትቀርብ ከብደህ ሄድክ አግዝፈህ ሄድክ ሰው እንዳይቀበል ሆነ ሄድክ አይሆንም። ክራይስት እኮ በጣም ህፃን ሆኖ በረት ወልዶ ነው የመጣው። ለሁሉም አይምሮ የሚመቸው ነው ሰው ሁሉ የሚወደው ሆኖ የመጣ ህይወት ነው። ይሄንን ህይወትን ለምንድነው ማወሳሰብ? እንዴ ስንት ህይወትን ኑሮ ያው ተወሳሰበብህ እኮ ይበቃል። ፖለቲከኛ ያወሳሰበብህ ኑሮ ይበቃል። እኔ እንደገና ተጨምሮ ይሄን ላይፍ ላወሳሰብ አልችልም። ዞሮ ይሄ ሰው ዮኒ በጣም የሚገርም አይነት ለውጥ አሁን በህይወቱ ያየሁበት ሁሌ የምነግረው አሁንም እሱ ራሱ ተቀብሎት የሚመሰከረው ማለት ነው። ከዚህ ፊት ቁጭ ብለን ሲሪየስሊ ከዚህ ውጪ ሌላ ወሬ እንዳታወራ አንተ ሌላ ታሪክ ልታወራ አይገባም። እግዚአብሔር ይሰራልን ሳታወራ ምን ልታወራ ሌላ ምን ይስራል አልኩት። እንዴ ምን ያርግልህ? ምንድነው ከዚህ በላይ እግዚአብሔር የሚሰራው? መንገድ ውስጥ ጣልቃ ገብቶ እንደዚህ ግጥምጥም እንደ ፐዝል ሲገጣጠም እኮ እግዚአብሔር እጅ ነው። ከዚህ በላይ ምን ትፈልጋለህ? ህይወትን እንደዚህ ሰርቶት ማየት ካቃተኝ ያምሰው ለረዳች ይሄ ነው። ይሄንን ይዘህ በመርህ ነው ባይብል ደግሞ መርህ እሱ ላይ ነው። ይሄንን ይዘህ ማንም ይሄን ይወስድብሃል። ይሄን ማን ያስክደዋል? ከዚህ ውስጥ አንተ እግዚአብሔር ምንም አላረገልህም ቢባል ይሄ ሰው እንዴት ነው ሌላ ነገር ሰብክ አሁን ይሄን ሰው ከምን ውስጥ ታወጣው? የእግዚአብሔርን እጅ ቀምሶስ እንዴት ይከዳል? ይሄን የእግዚአብሔር እጅ ነው። ዮኒ ዛሬ ያንዳንዱ ህይወቱ ላይ ያለ ነገር ከእግዚአብሔር ነገር ውጪ ሌላ ነገር ይሄንን ነው። እኔም እሱም ሆነ ቤተሰቦቹ እግዚአብሔርን ሊያመሰግኑበት ይገባ። አሳረፈ እኮ እናቱ ይሄንን ታሰረ ተፈታ ተገደለ ነበር። ሰቀቀን የሆነ ሰው ዛሬ ሰላም ሆኖ ሰላም አምባሳደር ሆኖ ሰው ሲረዳ ሰው ሲያግዝ ስታይ ደስ ይላል። ሲወዱት ስታይ አስብ። ምን ያህል ዓመት ቆየህ ማለት ነው አሜሪካ ነገር? 22 23 ዓመት 23